አብዱ ቀጥል። የጤና በረከቷን ንገረን እስቲ። አይጥ የነጠረ ቅቤ ውስጥ ሞታ ስትበላው እንዴት ነው? ዝንብ እኮ መድኃኒት ናት ብለዋል እኮ። ዝንብ አሁን የምጠጣው ስገባ እሷን ወደ ውስጥ ነክሮ ከዛ አውጥቶ መጠጣት መድኃኒት ይዛለች ብለው እኮ ግግም አሉ እኮ። የትኛውም ሳይንስ ማይደግፈውን እኮ ነው። የሆነች አርቲክል ጽፈው ራሳቸው የሰሯት አርቲክል በመድኃኒት ነች አሉ። ደግሞ የዝንቡ የሚያስቀኝ እኮ ስታርፍ በቀኝ በኩል ነው የምታርፍ ወደቱ ስትገባ። ስለዚህ አለ ንክር አድርጋችሁ ማውጣት። ሻወር እኮ አሁን ከሚስት ጋር ውሰድና እስኪ ሻይ ቡና ጋብዛት። ሻይ እየጠጣችሁ ዝንብ ሲያርፍባት ውስጡ ንክር አድርገና ምንድን ነው የምትሰራው ስትለው ሻወር ነው እንደ ዝንብን ሻይ ውስጥ የምከተው። አይ መድኃኒት እዛ ነው ዝም በይ መድኃኒት እዛለች ነክረህ ከዛ ጠጪ ሻዩን ስትላት። ለምን ክርስቲያኖች እኮ የአሳማ ስጋ ትበሉ የለ እንዴ? ያ እኮ ነው አሳማ የሚበላው ምንድን ነው? እስኪ አይጡም እንደዛው ከሆነ እስኪ አብዱ አሰዳን ፕሊስ። አይ አሳማ ስለመብላቱ ስላለመብላቱ አይደለም። አሳማ ራሱ የሚበላው እኮ ሽንት። እስቲ ማን ነው ኢፎ ለክርስቲያኖች አሳማ ትበላላችሁ? አይ ኢፎ አንዴ መሐመድ ሜቢ ከሚበላው እንስሳ አንጻር ካየ ነው። አንዴ ዶሮ ለምሳሌ ማይበላው ነገር የለም። ከአሳማ በላይ ዶሮ ቀፋፊ ነገሮችን ይበላል። ተሳሳትኩ? ጅብ ይፈቀድ የለም? ጅብ ይበላል። ጅብ በእስልምና መብላት ይፈቀዳል። ጅብ ማይበላው ጥንብ አለ? አሳማ በልቶት ጅብ ግን የሚንቀው ምግብ አለ አለ? ጅብ አሳማንም ይበላል፣ ካካንም ይበላል። የማይበላው ጥንብ የለም ጅብ። ስለዚህ በእስልምና አሳማን ይበላል። ተመቸኝ። አሳማውን ይበላል። ግን ይፈቀዳል። ጅብ ይፈቀዳል። ጅብ ሰውንም ይበላል፣ ሐላል ነው። በእስልምና ግን ጅብም መብላት ደግሞ ይፈቀዳል። ኤኒዌይስ አሁን እኛ ሞክ ለማድረግ የተጠቀመበት ስተሰበ ማን ነው የፈቀደው? ሐላል ነው እያለ ነው። ምን ሐላል ነው። ላሳየህ የሆነ ኡስታዝ ቪዲዮ አለ። እሱ ያላችሁ ታስታውሱኛላችሁ? ኡስታዝ እኮ ውሸተኛ ነው። ሐላል ነው። ኡስታዝ ነገር ኢፎ ኡስታዝ ነገር እንዳትስማ። ኡስታዝ ማለት ውሸተኛ ሰው እኮ ነው። ወላሂ አለኝ። አዲስ ሰጣለሁ። ኖ አዲስ ሰጣለሁ። ኡስታዞች ግን ሁለት ኡስታዞች ሲናገሩ ሰምቻለሁ። ይቻላል ያሉ ቪዲዮ ማጋ ነው ተለቆ ያየሁት። አለ ኧረ ጅብ ይፈቀዳል። ኧረ ማን ነው እንደዚህ የሚለው? ይፈቀዳል። ያስታውስ ቪዲዮ ይፈቀዳል። የትኛው እንትን ነው እስኪ ንገረኝ። የትኛው ሱራ ላይ ነው አለ? እሺ ሱናኒ በመጃ እስኪ እፎይ ጅብ ይበላል እኮ ላሳየህ ነው። ኦኬ ራጅ የተፈላሰፋችሁ ነው። ሐዲሱን አውቀዋለሁ። ቆይ ከፍቼዋለሁኝ። አንድ ሌላ ሐዲስ የተሻለ እየፈለኩልህ ነው። የተሻለ ብልጉማሪም ላይ መክፈት ትችላለህ። ወንድማችን ምን አይነት ጅብ እያለ ነበር? ምኩት ጅብ መሰለኝ። አይ ቲንክ ጅብ አታውቅም? ጅብ አታውቅም? እናንተ አሳማ መብላት እስኪ ሐላል ነው ለእናንተ? አንዴ ስንት አልከኝ? አንዴ ሱናን 28 36 ላይ ቪዲዮ የሚያስታውሰኝ ሁለት ቪዲዮ ካላችሁ ላኩልኝ። እኛ ልጆች ሁለት ቪዲዮ ኡስታዞች የተናገሩት ጅብ መብላት ይቻላል ያሉበት የኢትዮጵያ ፈትዋ የሰጡበት ሊመጣልኝ አልቻለም የት እንደተለቀቀ። የጅብ ፋንታ ፈረስ ነው የሚሻለው። ፈረስ አላለ ነው። ፈረስም አላለው ይቻላል። የቤት አህያ ክልክል ነው፣ የሜዳ አህያ ግን ይቻላል። ሼር ካረጉልኝ ሼር አደርገዋለሁ። እስከዛ ላንብብላቸውና ሱናን ናሳኢ 2836 ላይ it was narrated that Ibn Abi
Amar said, I asked Jabir bin Abdullah about Haina. Jabir bin Abdullah ስለ ጅቦች ጠየቁት አለ። And he told me to eat them. እሱም እንድበላ አዘዘኝ ነገረኝ አለ። I said, is it not game? ይሄ ቀልድ አይደለምን አለ። He said, yes አይደለም yes አለ። I said, did you hear that the messenger of Allah said? የአላህ መልእክተኛ እንደዛ ሲል ሰምተኸዋል አለው። He said, yes. ጃቢር ቢን አብደላህ ብሎ መለሰለት፣ አዎ ሰምቻለሁ እንደዛ ሲል። ስለዚህ እንዲበላ የፈቀደለት ከአላህ መልእክተኛ የሰማውን ነው ማለት ነው። ቪዲዮ ቼክ ላድርግ ሜቢ። ሱብሃንአላህ። የጅብ ስጋ መብላት ይቻላል። የሚከለከለው የሜዳ አህያ ይፈቀዳል፣ የቤት አህያ ይከለከላል። ፈረስ ይቻላል። ቆይ ጅብ መብላት የቱ ጋር? ጅብ መብላት አህያስ እኔም አግኝቼዋለሁ። ሀላሉ ፈረስ ነው። ፈረስ ሀላል ነው። ፈረስ ነው ሀላል የሚሆነው። እኔም ልኬልሃለሁ ክርስቲያን፣ ሌላ ልኬልሃለሁ። እሺ ላስደምጠው ወይስ አንተ? እኔም የፖስተኩት ቪዲዮ አለ። ኧረ ለኡስታዝ ነገሬን አይሰማም። ኡስታዝ አልሰማም፣ ውሸተኛ ነው። እሱን አስደምጠው ቅድሚያ። የጅብ ስጋና የአህያ ስጋ ይፈቀዳል ይባላል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ተዑለማዎች በኩል ስንሄድ ደግሞ ጅብ አይበላም የሚሉ መዛቦች ያሉ የአቡ ሐኒፋ መዛብን ይመስል ሻፊዮች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው ብንይዘው ደህና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጣላም ነው። ይህንን እንደው ይበቃል ቢባልም መጠቀም ሹሮ አይደለም። ሰው ጋር ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ኧረ አዳምጡት ምን እንደሚል። ቆይ ይህን መጠቀም ሹሮ አይደለም። ሰው ጋርም ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ሰው ጋር ይጣላል። ሌላ ሃይማኖት እንዳመጣ አድርጎ ይታያል። እና ጎረቤት እየረበሽኩ ነው። ጊዜ ይፈቀድ ያየ ነው። የጅብ ስጋ ይፈቀዳል። በዐለል ቀውል ራጅሕ ይቻላል። ሐዲሱ የሚያግዘውም እሱን ነው። ግን ነቢዩ ዓለይሂ ሰላቱ ወሰላም የሚፈቀዱ ነገሮችን ይተዋቸዋል። ለምን? አልለመዷቸውምና። ወላኪነ ነፍሲ ተዓፉሁ ብለው የضብን ስጋ የአርጃኑ የወከሎን ስጋ እንደሚተውት ይሄንም ደግሞ የጅቡን ስጋ ይፈቀዳል ብንልም ግን መጠቀሙ ይወደዳል ማለት እንዳልሆነ ውሰዱልን ብለዋል ሸህ። አህያው ላይ ነበር የነበሩት። ተመልከት፣ ነብያችን ይቻላል ብለው ዑለማዎች ግን አይወደድም ይላሉ። እሺ አህያው ላይ ነበር የነበረው። አንብቡት፣ ችግር የለም እንሰማለን። እኛ ተወላጅ ነው። ክርስቲያን ልክ ቀደም እንደ ፋይሰል እኮ ነው። ይኸውልህ ነብያችን ይፈቀዳል ብለዋል፣ ዑለማዎች ግን ያስጠላል እያሉ ነው። ልክ እንደቀደሙ እንደ መሐመድ ማለት ነው። ኪላፍ ውስጥ ገቡ ዑለማዎቹ፣ ኪላፍ ውስጥ ገቡ በዚህ ጉዳይ ማለት ነው። ሐዲሱ በግልጽ ይፈቀዳል ብሎ ነገር ግን ያው ስለማያኗኑር ከሰው ጋር ያው የሚወደድ ነገር አይደለም። ከጎረቤት ጋርም አያኗኑርም አለ። አንድ ሰው ጅብ አርዶ ሲበላ ብታዩት ምን እንደሚሰማችሁ አስቡ። እፎይ የሚሉት ነው። ጎረቤት ጅብ ጠዋት እየሸለተ ሲበላ ብታየው አስበሃል? ማመድ ይሮጣል፣ ሰፈር ጥሎ ይሮጣል። እኔ አልበላ ከምር ነው ወላሂ ለአሊም አልበላ። ምክንያቱም ጅብ ማን ይበላል? ጅብ አላህ ቢወርድበት ኑሮ አልበላ። ምክንያቱም ለምሳሌ ጅብ እኮ ሰው የሚበላል ምንም ሐላል የማይሆንበት ያደክመናል። አልበላም። ማሜ ሱና እኮ ነው። ምን ነው እንዴ ሱና አይደለም። ምክንያቱም ለምን መሰለው ሱና የምትከተለው ጥሩ ነገር ኪተል እንጂ በቃ ክፉ ነገር እንዳትከተል። ነቢያችን መጥፎ ነገር ይናገራሉ እንዴ ማሜ? እንዴ ነቢያችን አላህ እኮ ምን ይላል? እነርሱ ሁሉ ራሱ ኃጢአተኞች ነው፣ ግን ኃጢአቱም ይሰራሉ፣ ግን በኋላ ጠይቃለሁ ይላል። እነርሱ እኮ አላህ እውነተኛ አይልም። አላህ ራሱ ምን ይላል? ኃጢአተኞች ማንኛውም ሆነ ሰው ኃጢአተኛ ነው ይላል።
እውነተኛ ጻድቅ የለም። ማንኛውም ከአላህ በስተቀር ጻድቀኛ የለም። ስለዚህ ነብዩ ኃጢአተኛ ነው እያልክ ነው? ኃጢአተኛ ነው አላህ ይናገራል። ኃጢአተኛ ነው እሱ። ምንድነው በኋላ ግን እሱን ለሱ ኃጢአት አሁን አይጠይቅም። በኋላ የፍርድበት ቀን ነው የሚጠብቀው ጠይቆ እንጂ አንተ ጭራሽ መሐመድ ኃጢአተኛ ነው። ሰው ልጅ እኮ ነው እሱም ኃጢአት ይሰራል። ማንኛውም ሆነ ሰው ኃጢአት ይሰራል። ኃጢአት አይሰራም የሚለው ሰው የለም ዓለም ላይ ይሰራል እሱ። ስለዚህ የሰዎች ሁሉ ምሳሌ የተባለው በምኑ ነው ታዲያ? ኃጢአት የሚሰራ ከሆነ ስማ ምን ነው ጁንዳ? አቤት። ምን እኔን እየጠየቅ ነው? ረቅማሉ መልሰው ክርስቲያን መሐመድ አንተና አይደል? ያ መሐመድ እኮ ወነም ያው ረቅማሉ መልሰውና ፈትዋ አይደለም እንደው ለምሳሌ ነው ነብዮች ኃጢአተኞች አይደለም አይልም። ጁነዲ ቆይ መሐመድ ባንዴ ትበላለህ አንተ? የጅብ ስጋ ትበላለህ? ያ ጁነዲ ወይ ሸሚያዛን ተመረራ የጅብ ስጋ ትበላለህ? አበላም እበላለሁ። የጅብ ስጋ ትበላለህ? አበላም እበላለሁ። ከታዘዝኩ እበላለሁ። ይሄ ውሸት ነው፣ ይዋሻል። አንተ ሰው እንደም አንተ ቆይ ለላይክ ብለክ ውሸት እንዳትር። አትበላም? አልበላኝም። እበላለሁ ከታዘዝኩኝ። እሺ ከታዘዝኩኝ እበላለሁ። ለምን እኔ ታዛዥ ነኝ። ተከታይ ለምን ከታዘዝኩኝ ትላለህ? ታዛዥ እኮ ጅኑድ እኮ ታዝዣለሁ። እንደ ባህል ስላልተለመደ ደግሞ እኛ ጋር ስለማይበላ እንጂ ግዴታ ቢሆን ይበላል። ግዴታ አይደለም ደግሞ መብላትም ትችላለህ፣ አለመብላትም ትችላለህ። ግን ብላው ተብለህ ግዴታ አልሆነብህም። መልካም። እሺ ወደ ቶፒኩ እንመለሰውና ነብይ ኃጢአት አይሰራም። ነብይ ኃጢአት አይሰራም። ነብይ ለተጠበነ ወደ ቶፒኩ አልተሰራም። ኃጢአት ዓለም ላይ እስካለ ድረስ አይሰራም። ኖ ኔቨር አይደረግም። ምንድነው ሱራ እንደዚህ ያወጣ የለም። እሱና ነብይ መሐመድ እንደነ 25 ነቢያቶች ኃጢአት እየሰሩት 24 የሚናገረው ቦታ አለ። ነብይ ኃጢአት አይሰራም እኮ እንዴት ነው? ግን አላህ እኮ ነው አለ እኮ ይሰራል ይላል። ያችንማ እንደሚሰሩ ይታወቃል እኮ ፈይሰል። እንዲያውም አላህ ሱብሃነሁ ወተዓላ በቁርአን እኮ ምን ብሏል መሰለህ? በሐዲስ ያለፈውንም ወደፊቱንም ምሯቸዋል ነው የሚባለው። ያ ማለት ባይኖር እንደዚህ አይባልም አይደል? ምሯቸዋል አይባልም፣ ያው ስለሰሩ ነው። እንዲያውም እሳቸው ከሌሎች ነብያቶች የበለጠ ሰርተዋል። ሌሎቹ አንዳንድ ነው የሰሩት። አንዳንድ አሁን እንደ ሙሴ እና አዳም አንዳንድ ነው። የነብያችን ግን በፊትም የነበረው የወደፊቱም አላህ ምሯቸዋል ይባላል። ተሰርዟል ተሰርዟል። ሁሉ ባይሰሩ ይሄ ሐዲስ አይኖርም ነበረ፣ እንደዚህ አይባልም ነበረ። ስለሚሰሩ ነው። ግን ነው እንደዛ እኮ ፕሪዲክት አታደርግም። ግልጽ ነው። ቁርአን ላይም ለኃጢአት ለስተት ለምን ስለሚለው ብዙ ቦታ ስላለ ችግር የለውም። ይሄ ብዙ ሙስሊሞች እንትን ይሏቸዋል። መሐመድ ኃጢአተኛ ነበረ ለምሳሌ ብትሉትም ግን ኃጢአተኛ ነበር። አሁን ወደ እንትን እንሂድና እስኪ ፈይሰል ከሽንት ቤት ወጥተህ ሽንት ቤት ገብተህ ካካ ብለህ ወጥተህ እጅን ሳታጠብ ትበላለህ? በጭራሽ። ሻወሩን ልወስድ እችላለሁ እኮ እጅ መታጠብ ብቻ ሳይሆን ሻወሩን ልወስዳለሁ። መሐመድስ ካላጠብኩልኝ አልበላም። ምክንያቱም ለምሳሌ ሽንት ቤት ስለገባሁልኝ አጥቤ ነው የምበላው። ሰው ሳይታጠብ ቂጡን ጠራርጎ እንብላ ቢልህ አብረህ ትበላለህ? ሐራም ነው። አውዝ ቢላ አውዝ ቢላ በጥፊ ነው የምለው። አውዝ ቢላ እንዴት ነው የምትበላ? ቂጡን በድንጋይ ጠርጎ ምግብ አብረን እንብላ ቢልህ ሳይታጠብ በድንጋይ ነው የምለው። ኧረ ፈይሰል በአላህ በነብያችን ቢልህ ወላሂ እንደዚህ አይደረግም። በአላህ በነብያችን ቢልህ ስንት ዓመት እኛ ሙስሊምና ውስጥ ስንት ዓመት ነው አንተ አለኩ ይበላል። ሽንት ቤት ከተክ ሳታጠብ ተበላል ነው። እኔ ሰካትሪ ነኝ ግን አይደረግም እንደዚህ። ፈይሰል በጥፊ ነው የምለው አለ ጭራሽ። ኖ ኢትስ ማይ ብራዘር ኦኬ። ፈይሰል በጥፊ ነው የምትለው?
በጣም ሌላ ነገር ነው። ፈይሰል ህፃን ነው፣ ምንም አያውቅም። ሁሉም ነገር እሱ አላል። ምን አይነት ነው ይሄ? ነው አይደለም? እኔስ ነው እውነቱን እኮ ነው የምናወራው። አንተ አንተ እዚህ ጋር መጥተህ ማለት ነው ሽንት ቤት መጥተህ ማለት ነው እንብላ ብትለኝ እንዴት ነው የምበላው? ከአንተ ጋር አልበላኝም። አበዱ ምን ከእስልምና ስላመለጣችሁ ጥሩ ነው። እናንተ አሁን ይበላል አይደል እናንተ? አይ እኔማ ለምን በላለሁ? ነብያችሁ ግን እንደዚህ ይበላ ነበር። ላሳየህ። ክፈታውን። እሺ እሺ ወላሂ ታሪክ ሆኖ ወላሂ አረብኛውን ታነበዋለህ? ይሄር ቀጥልሽ። ያ ሱናኒ አረብኛ አረብኛ አይደለም። ያ አረብኛ የምትፈልጉ ከሆነ አደርግላችሁ እና አላህ አንብብም። እናንተ እንግሊዝኛ አንብባ ችግር የለም፣ ሁሉ ይስማ። እኛ ማንበብ እንችላለን፣ የሚፈታ ስለማንችል በቃ አንብባችሁ በእንግሊዝኛ ማለት ነው። ኦኬ ቀጥልሽ። እሺ ሱናኒ ኢብኑ ማጃህ 3261 ላይ it was narrated from Abu Huraira እሺ አንዴ ፈይሰል it was narrated from Abu Huraira that the messenger of Allah went out to toilet then food was brought አቡ ሁሬራ እንደተረከው የአላህ መልእክተኛ ከሽንት ቤት ሲወጡ ምግብ ቀረበላቸው አለ። ኤማን ሰይድ አንድ ሰውም እንደዚህ አላቸው፣ ኦ ሜሴንጀር ኦፍ አላህ አር ዩ ናት ጎይንግ ቱ ፐርፎርም አብሉሽን የአላህ መልእክተኛ ሆይ አትታጠቡም ምን አላቸው። የአላህ መልእክተኛ ምን ብሎ ይመልሳል? አማይ ጎይንግ ቱ ፕሬይ እንዴ የምታጠበው ጸሎት ላደርግ ነው እንዴ ብሎ መለሰላቸው ማለት ነው። ስለዚህ ከሽንት ቤት እንደወጡ እጃቸውን ምግብ ሊበላ ሲል አትታጠቡ ወይ ሲሉት ጸሎት ላደርግ ነው ወይ ለምንድን ነው የምታጠበው ብሎ መለሰላቸው። ይሄንን ሽንት ቤት ገብቶ ደግሞ ምንድነው የተጠቀመው የሚለውን ነገር እዚህ ሐዲስ ላይ እናገኘዋለን። ኢብን አባስ ሰይድ ኢብን አባስ እንደተረከው አላህስ ሜሴንጀር ኢመርጅ ፍሮም ሃቪንግ ኦኬ ሰማን አላህስ ኢብን አባስ እንደተረከው አላህስ ሜሴንጀር ፍራንዴ መስል ይሄ ምን አይነቱ ነው? ዝም አይደል አዳምጠኝ ወራ ፈይሰል። እሺ ኢብን አባስ ሰይድ አላህስ ሜሴንጀር emerged from having a bowel movement and was brought a meal የአላህ መልእክተኛ ከሽንት ቤት ወጣ ምን ብሎ ካካ ብሎ bowel movement ማለት ካካ ማለት ነው። ካካ ብሎ ወጣ and he was brought a meal ከዛ በኋላ ምግብ ቀረበለት። so he was asked will you not perform the minor ritual ablution እንደዚህ አይነት ትጥበቶችን አታጠብምን ብለው ይጠይቁታል። he replied am I about to perform the ritual prayer የምታጠበው ጸሎት ላደርግ ነው እንዴ አላቸው። so that I should perform the minor ritual ablution የምታጠበው እነዚህን ablution የማደርገው ጸሎት ላደርግ ነው ወይ ብሎ ተናገረ። ስለዚህ ካካ ብሎ ወጥቶ ምግብ ሲቀርብለት አትታጠሙ ብለው ሲጠይቁት ጸሎት ላደርግ እኮ አይደለም ብሎ ነው የመለሰላቸው ማለት ነው። አችላ ይሄ ሐዲስ ያስፈለገበት ምክንያት ምንድን ነው? አሁን ምን ለማስተማር ነው? ዞሮ ዞሮ እኮ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከሽንት ቤት ተጠቅማችሁ ወጣችሁ እንዲሁ ብሉ ማለት እኮ ነው። ሌላ ምንም ትርጉም የለውም። ሱና ነው። የሆነ ጥቅምም ሊኖረው ይችላል፣ አይታወቅም። እኔ ምለው ያ ሲሙ ምንድነው አዲሱ? ስለዚህ አሁን ሳባዎቹ ንጹህ ናቸው የሚለው ምኑ ጋር ነው? አንድ ወደ ስፐርሙ መልሰው። መሐመድ ደግሞ ላይ ነበረ እንትን የሚለው ይጠረግለን ነበረ ስፐርሙ። ጁነዲን ይሄን ታውቃለህ? ለማ መሐመድ ማን ነው ያለው? አንተ በየትኛው መጽሐፍ? በአንተው መጽሐፍ ነው። በእኔ መጽሐፍ አይሆንም። እሺ እሺ፣ በእኔ መጽሐፍ ክፈትና አሳይኛ። ኦኬ አንተ አልቋል አንዴ መሐመድ። ስለዚህ ይጠረግለታል ብለህ ታውቃለህ? አላቅም፣ ሰምቼም አላቅም። እኔ በአንተ አፍ ነው የሰማሁት። አንተን ደግሞ አንተ ስላልክ ዝም ብዬ አላምንህም። ኖርማሊ ያው ከአንተ በላዮች ስላሉ እነሱን ጠይቄ ሆነ አጣርቼ ነው ማመን ያለብኝ ሰው ያለኝ ነገር የሚቀበለው እንጂ አንተ ያው ዝም ብለህ እንደዚህ አይሻን ቀጥል። ክርስቲያን አንብበው።
ድሮፕ ኦፍ ዘ ሴመን ፍሮም ዘ ጋርመንት ኦፍ ዘ ሜሴንጀር ኦፍ አላህ ከአላህ መልእክተኛ ልብስ ላይ ስፐርም የተንጠባጠበበትን እፈቀፍቅ ነበር። ከልብሳቸው ላይ ነው። ኦኬ። እና ከሰውነቱ ላይ ነው የፈለግከው አንተ? ታዲያ ይጠረግላቸው ነበር። አንተስ ልብስ ላይ ፓንት ላይ እንትን እያልክ አታጥርም? ይታጠብ የለ እንደ አንተስ ፓንት እንኳን እሱ ነብይም እኮ የሰው ልጅ ናቸው። ኦኬ። አንተ ይታጠብ ነበር እኮ አይልም ጁኑድ፣ ይታጠብ ነበር እኮ አይልም። አሁን ብታጠብ ችግር የለውም። ይኸውልህ አይሻ ብታጠብ ችግር የለውም። ትፈቀፍቅ ነበር ነው። በምንድን ነው የምትፈቀፍቀው? በሚላጭ ነው እንዴ የምትፈቀፍቀው? ተፈቀፈቀ ማለት ታጠበ ማለት ሲታጠብ ነው። አለቀ ሲል ነው ትፈቀፍቀው ነበር። አይ መስጊድ አካባቢም እኮ ይታይ ነበር እንትናቸው ሱሪያቸው ላይ መስጊድ ኢቭን መስጊድ ሰላትን በሄዱበት ቦታ ላይ ፊት ለፊትም ሰዎች እስኪያዩ ድረስ ይታይ ነበር የሚልም ሀዲስ አለ። ጭራሽ ብለህ እንኳን አይ ወይ የማይሆን ነገር ነው። ዝም ብላችሁ ያው እንደኔና እንደኔ አይነት መሳይ ያው በስማቸው በስም ሙስሊም ገብቶ እዚህ ያው ለሚለፈልፉት ልታሳምን። ኧረ ክርስቲያን አይ ቲንክ አንድ ኡስታዝም ሲያወራ ሰምቼዋለሁ። ኡስታዝ ተው፣ የትኛው ኡስታዝ ነው? አንድ ኡስታዝም መስጊድ አካባቢ ይታይባቸው ነበር ሱሪያቸው ልብሳቸው። አይ ሲጀመር ማለት ነው ኡስታዞችን እናሰማለን፣ ችግር የለውም። ኡስታዞች እስቲ አሰሙኝ። ለምሳሌ ኡስታዞች ከተባለ ኡስታዝኛ አንድ ቪዲዮ ማንም እኮ ሻሻ መጥቶ እኮ እኔ ኡስታዝ ነኝ ነው ብሎ ሊቭ ላይ የሚቀርቡት እና ያው ላይ ንጽጽር ላይ ትምህርት የሚሰጡት ምን መሰለህ፣ ቢታጠብ ችግር የለውም እኮ ቢታጠብ ችግር የለውም፣ ይፈቀፈቅ ነበር። ከዛ ማልፎ ተርፎ በእኔ ላይ የፈለግከውን ቢትል ለእኔ ኖርማሊ፣ ግን የማይሆን ነገር እነርሱ ላይ ደግሞ እንደዚህ ብሎ የሰውን እኮ የሚገርመውም እኮ እሳቸው ላይ መሆኑ ነው ጁኑድ፣ እሳቸው ላይ መሆኑ ነው እንጂ እኮ አሁን እኛ ላይ ሌላ ሰው ላይ ቢሆን ምንም ችግር የለውም። አይደለም እሳቸው ጋር መሆኑ ይሁን ችግር፣ እነሱስ አንደኛው የሰው ልጅ አይደሉም ወይ ነው? እነሱ ላይ ብቻ ፎከስ ለማድረግ ነው። እሳቸው ላይ መሆኑ ችግሩ ምን መሰለህ፣ አንተም መስጊድ አካባቢ ያንጠባጠብክ ሂድ ማለት እኮ ነው። በቃ ላይክ ሱና ነው። እዚህ ያንጠባጥባሉ እኮ ታዲያ ምን ችግር አለው? ሳቦቹ የሚያንጠባጥባሉ እኮ ቡሃሪ 2506 ና ላይ ከተው ክርስቲያን ይሄንኛው አዲስ ቀጥታ እንደሚፈቀፈቅለት ሱናቸው የምትከተሉ ከሆነ ስፐርማችሁ ማንጠባጠብ ግዴታ ነው። ታፍራላችሁ ማለት ነው። ይወደዳል። ስለ እነሱ ምንም ነገር ሳታውቁ እነሱ እንደዚህ ያደረጉ እንደዛ ያደረጉ ወይ ተው። ይሄ የማይሆን ንግግር እዚህ ውስጥ ገብተን ሊቭ ላይ የማይሆን ነገር ባንጨቃጨቅ ትምህርት መቀባበል ከሆነ በኖርማል እንቀባበል። ጁኑድ ምን ነካ? የነቢያችን ሀዲስ እኮ መካድ የለብህም። ጥሩም ነገር እኮ ሊሆን ይችላል። አንተ ጥሩ ነገር ሊኖረው ይችላል። እያስተማርከኝ ያለው ሀዲስ ነው። አንዴ መጀመሪያ አንተ አንደኛ ስለ ክርስትና መጀመሪያ ስለ ራስህ ወጣት አንዴ እሺ ጁናዲን ኦኬ እሺ ከፈተለ ክርስቲያን ፊት ለፊት አድርገው ከኛ በላይ እኮ የእውቀት እንትኖች አሉ። ከነሱ እናጋፈጠ ከፈለከ አንተኛ ላይ አሁን ዝም ብሎ ሰው ሰራሽ የጻፉን አምጥተህ እንደዚህ ሆን እንደዛውንም ማለት አይቻልም። ኖርማሊ ወይን መረጃ አምጥተህ በመረጃ ማሳመን የሰው ልጅ ትችላለህ። ቃሉን ደግሞ የሰው ልጅ ክብር አቆሽ እንደዚህ ነው ብለህ በሊቭ ላይ ሰውን ማሳመን አይቻልም። አንዴ ተረጋጉላችሁና ስልኬን ቻርጅ ላድርግ። ኡስታዙን አላገኘውም። ክርስቲያን አራግኝቻለሁ፣ ከፍትላችኋለሁ። እሺ ናሬትድ ኢብን አባስ እንደተረከው the prophet along with his companion reached Mecca in the morning of the 4th of Dhul Hijjah assuming ihram for hajj only የአላህ መልእክተኛ ከሰሃቦቹ ጋር አንዴ ሚዩት አድርጉ እስኪ። የአላህ መልእክተኛ ከሰሃቦቹ ጋር በአራተኛው ቀን በዱል ሂጃ ወር ኢህራምን ለሐጂ ብቻ በማሰብ መካ ደረሱ አለ። so when we arrived at መካ ስንደርስ the prophet ordered us to change our intention of ihram for umrah ነገር ግን መካ ከደረስን በኋላ የአላህ መልእክተኛ ኢህራማችንን ለኡምራ እንድንቀይር ጠየቁን፣ ነገሩን አለ። and that we could finish our ihram after performing the umrah ከዛ በኋላ ኢህራማችንን ኡምራ ካደረግን በኋላ እንድንጨርስ and could go to our wives for sexual intercourse ከዛ በኋላ ሚስቶቻችንን ወሲብ እንድናደርግ ነገሩን አለ። the people began talking about it ከዛ በኋላ ሰሃቦቹ የሙሐመድ ጓደኞች ማለት ነው ስለዚህ ጉዳይ ማውራት ጀመሩ።
ጃቢር ሴይድ ሰርፕራይዚንግሊ ጃቢርን በመደነቅ እንደዚህ አለ። ሻል ዊ ጎ ቱ ሚና ዋይል ሴመን ኢዝ ድሪብሊንግ ፍሮም አወር ሜል ኦርጋን ወደ ሚና ከብልታችን የዘር ፈሳሻችን እየተንጠባጠበ እንሂድን ብሎ ተናገረ። ጃቢር ሙቭድ ሂዝ ሃንድ ዋይል ሴይንግ ሶ ከዛ በኋላ ጃቢር እጁን እያንቀሳቀሰ እንደዚህ ብሎ ይናገር ነበር። ጁነዲን ወይንም አብዱራህማን ማይካችሁን አንሱና ጃቢር ምን አለ? ጃቢር ምን አለ? አዳምጡ። መጀመሪያ ከመጀመሪያው ጀምረን በመረጃ እንሄድ ያልኳችሁ ነው እኮ ምን በመሮጥ ነው የራሳችሁን ብቻ እንደምታወሩ። ጃቢር ምን አለ እኮ እያንዳንዱ ከኋላ ጀምረህ እያየን እንሂድ እኮ ያው አሁን ነገር ሽንት ቤት ወጥቶ ሳይታጠብ እጁን ይበላል ስላልከው መጀመሪያ ስለዛው ጣና እንነጋገራለን። አቅሙ ካለ እንነጋገራለን። እዚህ ላይ እናነጻጽረዋለን። እዚህ ይሰማሃል አይደል? እኔ ጁነይድም ሆንኩ መሐመድ አብዱልፈታህ ሆነ ፈይሰል የሚለው እንዳለ ሁላችንም ማለት ነው። ምን አለ ጃቢ ስለዚህ ታሪክ ማለት ነው። አንድ እንኳን አጨርሰኝና ያው ስለዚህ ጉዳይ በእርግጠኝነት እስካሁን እንደሰማሁት ከሆነ ትምህርቱ የለንም በእርግጠኝነት ካልሆነ ደግሞ አሁን አብዱል ጠይቅ መጀመሪያ አዳምጡ። አዳምጭ ያለው ማዳመጥ ብቻ እኮ አይደለም። ጆሮ እኮ የተሰራው ለማዳመጥ ነው። እየሰማሁህ ነው። እስካሁን እያነበብክ ነው አይደል? እንደሰማው ምንድነው ማዳምጠው? አለ ሊትለኝ ነው አለ ሰማው ስትል እንዴ ምንድነው ማዳምጠው? ነገር ግን አንተኛ ከዚህ ትምህርት ነው የምትፈልጉት ወይስ ሙድ መያዝ ነው የምትፈልጉት? ንገሩኝ መጀመሪያ። ትምህርቱ ልንገር አዳም አጨርሰኝ። አብዱራህማን ዝም ብለህ አንተ አዳም እኛን ማስተማር ነው የፈለከው? እርስ በርሳቸው እኮ ነው ወይስ መቀባበል ነው? አይ ክርስቲያኑ የሚያነብ አይደለም። ጁኑድ የተረሱ ሱናዎች አሉ እንድታስታውሱ እንድትተገብሩ እኮ ነው አንተ ማድረግ አለብህ። የተረሱ ሱናዎች አሉ። ያ አዎ ከተረሱ ሱናዎች መካከል አንዱ ነው ይሄ። ሱናም ተረስቷል። በወራዴ እናስታውሳችኋለን። አይ የሚልህ በዚህ ደግሞ እውቀቱ የለኝም ከኔ በላይ አለ። ከሱ ላገናኛችሁ የሚያንቀላፋ አምላክ ከማምለክ ነገር የለም። ከሚራብ አምላክ ከማምለክ አንድ ላይ ማለት ነው። አዳምጠኝ። ሙድ መያዝ አይደለም። ድንጋይ እንዴት ያከራከሩት እናንተ ምን ነው? አንተ ፈሰል ቪዲዮ የምትከፍተው ቆንጆ ነበር። ቪዲዮ የተረሳ ሱና ነገር የለም። አንዴ የተረሳ ሱና ቪዲዮውን አንዴ አስታውሰው። እሺ ቪዲዮውንስ አንዴ እሺ ቀደሰው። ቪዲዮ አይደለም ቁርአን ሐዲስ ነው። አዳም ሐዲስ ከፍተናል። ሐዲስ ከፍተና አሳየን እኮ ወንድማችን አብዱራህማን። ሐዲሷን አንዴ እችን ይፈትገው ነበር የምትለው ፓርት አይላም። አንዴ ኡስታዛችሁ መስጊድ ላይ እንዴት እንደሚያስተምራችሁ ደግሞ አዳም ቀጥል። ክርስቲያን ፎይ ገደል የተባለበት ቪዲዮ ነው እንትን ነው ሐዲስ። እስቲ አዳም እኔ ኪፈተኝ እስቲ እናዳምጥ። ኪፈተኝ እሺ አንዴ ሁላችሁም አዳምጡ። አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው ፍትወተ ጠብታ አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ነው ብላችሁ ነው ሰው ያንን በተመለከተ ስለሱ ሊነገር ራቸዋል አይደለም? ቤተሰቦቹ ረሱላ ስለሚመጣ ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቁ ማየውና በእጄ እፈትገው ነበር ትላለች። ፈትገው ነበር ልብሳቸው ምን ይሁን ነው የምትለው? ታርገው ነበር። ምን ይሁን? እሺ ፈትገው ነበር። እንዴት አስፈትገሃል? ምን ይሁን? እሺ እኮ ምን ይሁን? ልብሱ ላይ እየለቀቀ ይፈተግለት ነበር። አይ ምንም እኮ ጥሩ ነገር ነው። በቃ ላይ አሁን ለመናገር ያህል ለማስታወስ ያህል መጥፎ ነገር ነው ያለ ሰው እኮ የለም። እየነገርኩህ እኮ ነው። የሚያንቀላፋ አምላክ ከማምለክ ድንጋይ እንዴት ሊያንቀላፋ ይችላል? ጣዖት ነው እኮ አለ። ድንጋይ ነው ቤት ስለሆነ እኔ ጋር ያለው አታክ አደርጋለሁ ብለህ ደወረስ ሴናሪዮ እንደምፈጥርብህ በሰከንድ ውስጥ አታውቅም ማለት ነው። ኤኒዌይስ አላሁ ሰመድ ማለት አዳምጥ። እኔ ጋር መታ አታክ አደርጋለሁ ማለት አታስበው። አላሁ ሰመድ ማለት ይህንን እነ ኢክርማ፣ ሙጃሂድ፣ ኢብን አባስ ምንድን ነው ያሉት?
ሰመድ ማለት ማስገቢያ ማስወጫ የሌለው ጠጣር ድፍን ማለት ነው። ይሄ ደግሞ የድንጋይ ካራክተሪስቲክ ያለው ነው። ድንጋይ ደግሞ ሊያንቀላፋ ይችላል ብለሃል ወንድማችን። ክፈተው መረጃውን ላይ ሄድና ሙጃሂድን እና ኢክሪማን አዳምጥ። ሰመድ ማለት ድፍን ነው። ድፍን አይደለም ካልክ ደግሞ ቀዳዳ አለው። ቀዳዳ ያለው ነገር በሙሉ ደግሞ ውስጡ ቀዳዳው የተለየ ነገር አለው ማለት ነው። እኮ መረጃውን ስጠኝ ለየው። አንተ እንዳልክ ሳይሆን መረጃውን ግለጥ። ነገርኩህ ኢክሪማን አይ ይሄ ጥሩ ሐዲስ እኮ ነው፣ እንማርበት። እሱ እኮ ምናልባት አብዱራህማን እንዳንማር ፈልጉ ሰሃቦችን ትከተላለህ? በደንብ ነው የምከተለው፣ ግን የምትናገረትን ነገር በስነ ስርዓት መረጃውን እያነበብን እንነጋገርበት ነው እያልኩ ያለው። ሰሃቦች የምትከተል ከሆነ ሰሃቦች ሀጅ ሲያደርጉ ስፐርማቸው ይንጠባጠብ ነበር። ያንተ ይንጠባጠባል ሀጅ ስታደርግ? ከመጀመሪያው ሐዲስ የመጀመሪያውን ግለጥ። ስለ ሽንት ቤት ይወጣሉ ምናምን ስትል የነበረው እሱ የመጀመሪያችን አለ ማንተ አይደለም የመጀመሪያችን። ስለዚህ ሂድ ከመጀመሪያው ጀምር። ስትዋሹ ስለነበረ ወንድማችን ምን ችግር አለው አልክ እኮ። ምንድን ነው የምትለው አብዱራህማን? ምን ችግር አለው አልክ እኮ። አምጡ መረጃ ብለህ ነበር። ከዛ በኋላ ቪዲዮ ሲመጣ ምን ችግር አለው ብለህ ነው የቀጠልከው። አሁንም ለእያንዳንዱ ቪዲዮ የአንተን ኡስታዞች የተናገሩበትን አናመጣም። ስለ ኡስታዞቹ ሰው ከመጀመሪያው ክፈት እያልኩ ነው። አድራማን በራስህ የምታውቀው ነገር የለም። እስቲ አረብኛ አውጣ፣ እስቲ እሱ ያንብብለት ያውጥላችሁ። አድራማን ክፈት፣ አረብኛውን አነብልሃለሁ። ክፈተው። ፊታ እያንበክ ከመጀመሪያው ጀምር። ኋላ ተመለስ። ስታወራ ስለነበረው ስትቀልድበት ስለነበረው ከመጀመሪያው ጀምር እያልኩ ነው። እኔ የገባሁበት ስለ ከሽንት ቤት ወጥተው ይበሉ ነበር ሳይታጠቡ ምናምን እያልክ ሽንት ቤት እንመለስላለን። መጀመሪያችን ሽንት ቤት አይደለም። እኔ የሰማሁት ከዛ ጀምሬ ነው። ከዛ ቀጥል። አሁን ይሄን አንብብ። ከዛ ቀጥል። እኔ የሰማሁት ከዛ ነው። አንብብ። አንተ አይደለም ጋይድ የምታደርገኝ እኔ። ስለዚህ አንተ በምትፈልገውና አንተ እንደ ተሸማቀቅበት አሸማቀቁ ያለ ሰው እኔ የሚያንቀላፋ የሚራብ አምላክ አላመልክም። በዚህ አላሸማቀቀው ስፐርሙን እንደሚረጭ አላህን አሳያለሁ። ቀጣይ ይሄንኛው የሚያንቀላፋ የሚራብ በማህፀን የሚወጣ የሚገረዝ አምላክ አላመልክም። ተዋጥቡበት ነው። ይሄ ኮባራስ ፍረሽ ይሄ ሳቦቹ አሁን ስፐርማቸው ቀደም መሐመድ ስፐርሙን ልብሱ ላይ እንደሚረጭ አሳያዋችሁ። ከዛ በእጅ ነበር የሚፈተግለት። ሴቶቹ ደግሞ ፔሬዳቸውን ልብሳቸው ላይ ነው የሚያዩት። ቱ ብለው በመራቅ ነው የሚያጸዱት። ይሄ ደግሞ ሀጅ እያደረጉ ስፐርማቸው እንደሚንጠባጠብ ነው። ቀጣይ ደግሞ አላህ ራሱ ስፐርሙን እንደሚያፈስ ነው ማሳያችሁ። አላህ ራሱ ንጽህና አይደለው ዝርክርክ ላይ የሚረጭ ነው። ቀጥል። ወላሂ ኢንፋንት ታሪከኛ ሰው እኮ ሱብሃንአላህ ያስበላል። ያ በጣም አታክ ለማድረግ በገባችሁ ቁጥር ያ ነገር ተለጥፎ እናንተ ጋር ስለሚመጣ ቆንጆ እኮ ሱናውን ስንማር ነበር። አሁን እነሱ ሌላ ነገር እየመጡ ሌላ ነገር እየነካኩ እኮ ነው። እንዳንማር እየከለከሉን ነው። አንድ ጥያቄ ልጠይቅህ እፎ። ሱና እየተጋፉ ነው። ሱና አትጋፉ። አሚና ሱና አትጋፉ። የነብዩ ሱና ነው የምታፍሩበት አንተ የምታፍሩበት ትላለህ እንዴ? አንተ ታፍር። ዛሬ መሳቅ መስኩኝ። አንተ ታፍርም ደስ ይላል። እኔም አፍሬ እኮ ነው። እናንተ ግን ራስህ ፊትህ ላይ ፈር ፊትህ ምን እኔም አፍራለሁ። እናንተ ግን እምነታችሁ እኮ ነው። አንተ አፈር እኔ አፍራለሁ። እናንተ ግን እምነታችሁ ነው። ማፈር የለብህም። እፈር፣ በደንብ እፈር። የእኛ ሃይማኖት አንተ የምታወራበት አፍም የለም። ጅላም አሚና ቀላል ጥያቄ። ሰዎች ካካባሉበት ስፐርሙ ማለት ነው። ስፐርሙ የምትለው ነገር ማለት ነው። ተንጠብጥቦብህ ያውቃል? ኢስላም ሲሰግዱ አንተ ላይ ተንጠበጠበ? ምን ላይ ነው የተንጠባጠበው? እኔ ላይ ካልተንጠባጠበ ችግር የለውም። ያንጠባጠበ እንዴ? እፎይ ሙስሊም ነህ እንዴ? ሲሰግድ አንጠባጥበውብሃል። ምንድን ነው አንጠባጥበውብሃል? እንትን
እኮ ነው። ምን ነው አንተ ልጠይቅህ እንጂ ተንጠባጠበ የምትለው አንተ ነህ እኮ በማታውቀው ዝም ብለህ ፌመስ ለመሆን አትቸገር። አትሆንም መቼም አትሆንም። አንተ በሃይማኖት በሰው ሃይማኖት አትሆንም አላለኝም። ፌመስ አትሆንም አለኝ። ምን ማለት ነው ፌመስ? ቅማላም አለኝ። በእናትህ ፌመስ ለመሆን ነው። አንተ ቅማላም ነው ያልከኝ? ቅማላም ሳባዎችህን እኮ አደረከኝ። ሳባዎች እኮ እንደ ማሰሮ ጥለው እኮ ቅማላቸው ይንጠባጠባል ወደ እሳቱ ውስጥ ወደ ማሰሮ። ሳባዎችን አደረከኝ እኮ። እንዴት ነው ይሄ ነገር? ሳባዎቹን አደረገኝ እናንተ ሰዎች። 2020 ከደረሰችው ወዴት ነው የምንሄደው? አንድም ዓለም ላይ የትም አትሄዳትም። እንዴት ይሻላል? 20/80 ሳይሆን 30/80 ነው። ምን ይሄም ሄደ እንዴ? ማነው ፈይሰልም ሄደ ወደ አባቱ ሄደ። እሱ እናንተ ሙሐመድ ነብያችሁ ቅማል ይቀመልለት ነበር። እሱም ሰሃቦቹ ነበረባቸው አይደል? ቅድም አይተናል። እንደውም ማሰሮ ጥደው እንኳን ጎንበስ ሲሉ ቅማላቸው እየረገፈ እሳት ውስጥ ይገባ ነበር። ለዛ ደግሞ በግረድላቸው 3 ቀን ጾሙ 6 ለተቸገረ ብሎ እንዳዘዛቸው አይተናል። ሰሃቦቹ ማለት ነው። ሙሐመድ እስቲ ያን ነገር አድርጓል? እኛ እኮ እነርሱ ያደረጉት ነገር እኛ ምንም እናውቀው ነገር የለም። እነርሱ ሀዲድ ውስጥ በጣም የተጻፉት ነገር ሰው ልጅ የተከተለ ነው እንጂ በጣም እንደተጻፈ ነው። ሰው አሁን ክፉ ነገር ካለ አሁን እኛ ክፉ ነገር ሰው ላይ አሁን ሀዲድ ላይ ግደል የሚለውን ነገር ሰው የሚገድለው ሰው አለ? የለም። ክፉ ሰው ላይ ግደል ቢላለ ግን አንገልም ነው ያለ ያ የለም። ስለዛ ግን አንከተልንም። ጥሩ ነው። ኤኔስ ክርስቲያን ቀጥልና መለሳለሁ። ኦኬ ሱናን አቢ ዳውድ 30/80 ናሬትድ ዘይነብ እንደተረከችው ይላል። she was speaking lies from the head of the messenger of Allah while the wife of Uthman and the immigrant woman were with him. ዘይነብ እንደተረከችው ከአላህ መልእክተኛ ጭንቅላት ላይ ቅማል ትቀምልለት ነበረ። የኡትማን ሚስትና አንዲት ደግሞ ሌላ ስደተኛ ሴት በነበሩበት ቤት ውስጥ። ኦኬ ታዲያ ምን ችግር አለው? የንጽህና ባለቤት ነው። ፈተና ሉክ ይህን የምናነሳው ለምን መሰላችሁ? ይህ የምናነሳበት ምክንያት እንደ እስልምና ንጽህና እንደ እስልምና ምናምን ብለው ይኩራራሉ። ነብያቸው ቅማል አለበት፣ ሳቦቹ ቅማላቸው ይንጠባጠባል። ነብዩ ላዩ ላይ ነበረ የሚረጨው፣ በእጅ ነበር የሚጠረግለት የሚፈተግለት። ሳቦቹ እየሄዱ ጢማቸው ይንጠባጠባል፣ ቅማላቸው ከጢማቸው ይንጠባጠባል፣ ከቅንድባቸው ይንጠባጠባል፣ ከጭንቅላታቸው ይንጠባጠባል፣ ማሰሮ ጥደው ይንጠባጠባል ይላል። እንጨምር ይሄ ሁሉ አይተን ከዛ ምን ይሉናል መልሰው ንጽህናኛን ያስተማርናችሁ ለምን ታነባለህ? የኛን ንጽህና ማለት እኮ አሁን ለምሳሌ ንጽህና ካለን ማለት ነው። ንጽህና ለራሴ ኢምፖርት ማለት እኮ ራሴ የተቻለ ነገር ነው። አንተ ንጽህና ምን ማለት ነው? አንተ የሚጠቅመው ነገር ነው። ያለ ንጽህና ግን እንዴት ነው በዓለም ላይ የምትኖረው? እንደውም ባይልብህ ኖሮ ራሱ ንጽህና ጥበቅ ማለት እኮ ጥሩ ነገር ነው። ምክንያቱም ሰው ልጅ አሁን ራስን ከጸዳው ሁሉም ነገር ከሆነ ጥሩ ነው። ፈጣሪ ሰላም ከሰጠ ግን በቆሻሻ ሆነ ወይም አንተ የማይመች ሰው ከሆነ አይመችም። ግን ንጽህና ማንኛውም ስድብ አይደለም። አንተም አሁን ከተባለ አንተ አይደለም ያ ሳዳ ይሰማል? ማይክሽን አንሺው አንዴ። ቴራ ላይ መሰለልኝ
ሳዳ አንዴ ቆይ፣ እሷ ተወራ። ሳዳ አለሽ? አዎ አለው። ኦኬ የሙሐመድ ሚስቶች ወይንም ደግሞ የነብይሽን ሚስቶች ሱና ትከታያለሽ? በሚገባ። ኦኬ ፔሬድ ስታይ ልብስሽ ላይ በምራቅሽ ነው የምታጸጂው? ይሄ እኮ አንተ እንትን የምትለው የስንት ጊዜ ታሪክ እኮ ነው እያወራህ ያለው አንተ። ሲጀመር የዛን ጊዜ ታሪክ ነው። ለምን ድምፅሽን ትንሽ ከፍ አድርጊ። ነብዩ መሐመድ እኮ ሰለላሁ ዐለይሂ ወሰለም እሳቸው ነብይ ናቸው እንጂ እኮ ፈጣሪ አይደሉም አይደል? እንደ አንተ ለምንድን ነው ነብዩ መሐመድ ከአላህ ጋር የምታወዳደረው? ቆይ እኔ እኮ ነብዩ መሐመድ ካላህ ጋር አይደለም። ዝም ብለህ በቃ እንደዚህ ዝም ብዝቅ ቆይ የነብይሽን ሚስት ሱና ትከታያለሽ ወይ እንደነሱ ፈለጎች ትከታያለሽ ወይ ብዬ ስልሽ አዎ አልሽኝ። እንደዛ ከሆነ ልብስሽ ላይ ፔሬድ አይተሽ በምራቅሽ ነው ወይ የምታጸጂው? ምክንያቱም የነብዩ ሚስቶች ፔሬድ ልብሳቸው ላይ ያሉ በምራቅ ነው። አሳየን። በማስረጃ ነው ማውራት ያለብህ። ዝም ብለህ እንደዚህ ነው ብለህ አይደለም ማውራት ያለብህ፣ በማስረጃ። ኦኬ ክፈትላ 358 እዚህ ቤት ውስጥ ያለው ሁሌ ጥላቻ ብቻ ነው የምታወሩት። እፎይ ፈጣሪ አይደሉም እኮ ብለሃለች እኮ። እሳቸው ፈጣሪ አይደሉም። ስማ የሚያወራው ይሄ የሚያወራው ራሱ ይሳሳታሉ። አይሳሳቱም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ ብለሻል። ፈጣሪ አይደሉም፣ ይሳሳታሉ። ለ4 ለ5 አታውሩ። አንተ ሲጀመር ሙስሊም አይደለህም፣ አስመሳይ ነህ አንተ። ዝም ብለህ አታስመስል። ለ4 ለ5 አውቀህ ሙስሊሙም ሲገባ እንደ ሙስሊም እየሆንክ ክርስቲያኑ ጋር እንደ ክርስቲያን እየሆንክ አታውራ። አንብቤ እሺ፣ አታውራ። በአማርኛ ደግሞ ተርጉሙልን አለው፣ ተፍሲር አለ፣ ተርጉሙት በአማርኛ ተርጉምላት። እውነታ ነገር ነው ያለው እኮ እዚህ ሁሌ ውሸት ብቻ፣ ስርዓት የሌለው። እስኪ ሌሎቹ ጋር ሂዱና እስኪ ስርዓት እኮ ነው የሚያስተምሩት። ውሸት አይደለም። ሳዳ ተዋሽ። እንደኛ ቤት እውነትና እንደኛ ቤት የሚያዳምጥ አለ? ፈይሰል መስክር አንተ ራስህ። ምንም ወላ አይቻለሁ እኔ እኮ በቃ እናዳምጣችኋለን። እንዲደርድረን ያው ነፃነት ለሙስሊሞች ሰጠን ማለት ነው። ሰው እንኳን አትከብሩም አይደለም ነቢያት። የእኛ ኡስታዞች ጋር ብትሄዱ የእናንተ ልጆች ገብቶ እንዴት በስርዓት ተጠይቆ በስርዓት ተመልሶላቸው ነው የሚወጡት። በስርዓት እዚህ ስርዓት የለም። በቃ ዝም ብሎ ስድብ ነው። ስድብ የለም። የምትሳደቡት እኮ እናንተ ናችሁ፣ የምትጮሁት እኮ እናንተ ናችሁ። እኛ እኮ አይደለንም። የእኛ ልጆች እናንተ ናችሁ። በስርዓት ለ4 ለ5 አንተ እንትን አይደለህ እንዴ? ራስህ አንድ ሰው አያወራም? ክርስቲያን ያወራል 3 4 5 ሰው ሙስሊም አስመስለህ ሌላዎቹም ለምን ታስወራለህ? አንብቢ ምን ነው የምትጮኸው? ሳዳ ማይክሽን አንሺዋ። ታዲያ ምን ችግር አለው? አንቺም እንደዛ የምታደርጊው? አጸዳለሁ፣ አጥባለሁም። በቃ በምራቄም አጸዳሁት። በቃ ምን ችግር አለው ታዲያ? የሚጠቅም ነገር አታስተምርም እንዴ አንተ? የሚጠቅም ነገር አታስተምርም አንተ? ሲጀምር አታውራ። ሙስሊም የመሰልክ አንተ አታውራ። የነብይ ስና ቆለ ምን ችግር አለው? አንተ አታውራ። ሙስሊም ያውቀው እንደ ሙስሊም ይዋክ እንደ 3 ይፎ ለምሳሌ አሁን እሷን ከጠረገች ማለት ነው ምንም የከፋ ነገር የለም እኮ ለእሷ ነገር ነው። በቃ እንደፈለግ ብትጸድም በቃ አይቀም። በማጥላላት እኮ እኛን ወደ አንተ አታመጣን ነው። እየሰማህን ነው? በማጥላላት እኛ ወደ አንተ አታመጣም። የምን ማጥላላት ነው? እህታችን ሳዳ አዎ ማጥላላት ነው። በቃ ማጥላላት ነው። በቃ ያልተባልኩ ሱና ታውቂያለሽ? እንዴት ነው የምትረዱት? ይሄን ጥረጊ አልተባልኩም እኮ። እንደዚህ አድርገሽ ጥረጊ ግዴታ ነው አልተባለም። ይሄ ተከታይ ተበለሻል አይደል? ሐዲሱ ለምን መጣ? ለማስተማር እኮ ነው እህታችን። ሐዲሱ ለምን ተላለፈ? ለማስተማር እንዴ? ለምንድን ነው ራስህ የሚጠቅም ነገር ታስተምረው? ዋናው ሐዲሱ እኮ የተላለፈው አንቺ ልትተገብሪው ነው። 3 4 ሰው አታስወራ እዚህ ጋር ገብቶሃል? አንተ ራስህን ያቃተህ ነው የሚመስለው እዚህ ጋር። እነሱ እዛ ጋር ያወራል፣ እዛ ጋር እኛ ጋር ሄዶ በስርዓት ነው። አንድ ሰው ነው የተረሳ ሱና ነው። አስታውሺ። እንማማር፣ ወላሂ እንማማር። በቃ በፔሬድ ሲመጣ እንማማር። በምራቄ ነው ማጸዳው አለች። እንማማር፣ ወላሂ እዚህ ጋር እንማማር። እንዴት ነው ሰው ፔሬዱን በምራቁ የሚያጸዳው? ኧረ በምን ያጽዳውታል? በምን ይጽዳ?
በውሃ ነው እንዴ? በምን ይጽዳ ይለኛል። ልጁ ነድን ምን ሆነ ነው? አይደለም ንግግር እኮ ነው። ፔሪድ አልከ መን ያልከ መዝን አዳሩ እኮ ስለሱ ስታወራ ይኸው አንድ ነገር እንደኔ ያው እንደ ሰውኛ ማለት ነው ልንገርና ፔሪድም ይሁን ምንም ይሁን ምንም የሰው ልጅ አመጣጡ የመጣው የሰው ልጅ ከሱ ነው። በቃ አለቀ። ወደድክም ጠላህም የሰው ልጅ የምትመጣው አንተም ከአንተ የሚፈስ ያንተ ልጅ የሚገኘው እኮ ያንተ የዘር ፈሳሽ አንተ ዘር የምታገኘው ከምንድን ነው? ይሄ መዚህ ከምትለው ነው ጉጭ ከሌላ ከየት ማታገኝ። አሁን ችግሩ ከምን እንደወጣ ካለ አላግባብ የሆነ ነገር ማንኛውም አይደለም። ቆይ አጨርሰኝ። ስለሱ ብቻ ፎከስ አድርጋችሁ ትምህርት ሰው ምራቅም እኮ ጠቃሚ ነው። ምንም አይጠቅምም። ይሄን እኮ እንካን ህፃን አወጣውና ህፃን እንኳን ያውቃል። ምራቅም ጠቃሚ ነው። ነገር ግን ከሰውነታችን ከወጣ በኋላ እና አልባሌ ቦታ ከሆነ ጠቃሚነቱን ያጣል፣ ወደ ቆሻሻነት ይቀየራል። አሁን አንድ ጥያቄ ጠይቅ፣ ቀላል ጥያቄ። ፀጉርህን በየቀኑ ታበጥራለህ? አላበጥርም። ለምን? ለምን ትታጠበዋለህ? ፀጉርን በየቀኑ ማበጠር ስህተት ነው? የትኛው ፀጉር ኖሮኝ ነው በየቀኑ ማበጥረው? የትኛው ፀጉር ኖሮኝ ነው በየቀኑ ማበጥረው? ደስ ይላል እኮ። እሺ ፀጉር ያላቸው ቢያበጥሩ ስህተት ነው በየቀኑ? ንጽህና መጠበቅ ስህተት አይደለም፣ ተፈላጊ ተገቢ ነው። ሻወር ስለዚህ በየቀኑ ፀጉርን መታጠብ ንጽህና መጠበቅ ነው ብለህ ነው የምታምነው? ንጽህና መልሶ ማቆሸሽ ማለት ነው። አንድ ሰው እሺ ፀጉርን በየቀኑ ማበጠር ቢከለክልስ ንጽህናን እየተቃወመ ነው ወይንስ እየፈቀደ ነው? እንዳታበጥር በየቀኑ ቢል ያ ሰው አንድ ሰው እኔን እንዳታበጥር በየቀኑ ቢለኝ ነፃ ቢፈልግ ነው ወይም የሚፈልግ ነው ወይስ እየከለከለህ ነው? ይህ ሰው እየከለከለኝ ነው። ጎበዝ። ያ ሰውዬ ሙሐመድ ነው፣ ነብይህ ነው። ይለኛል እንዲመልሶ ነብይ በየቀኑ ፀጉርን እንዳታበጥር ከልክሏል። አሁን ያለው ሆይና አንተ ስለ ራስህ መጽሐፍ እንኳን ሳታውቅ ስለ ሙሐመድ ማንበቡ ለምን አስፈለገ? ሱናና 54 አንዴ ክፈተው ክርስቲያን እንዳታበጥሩ በየቀኑ ብሏል። ይሄ የንጽህና ጠንቅ ነው ብሏል። በየቀኑ ፀጉር ማበጠር የሚከለክል የንጽህና ጠንቅ ነው አለ። ኦኬ ንጽህና እየተቃወመ ነው? አዎ እየተቃወመ ነው። ነገር ልንገራችሁ፣ እኔ እስልምና ሁሉም ነገር ማለት ነው ጠይቁ ይላል። ፈይሰል አንዴ ነበብኩ አዲሱ ካጠር ክርስቲያን Okay, it was narrated that Humayd bin Abdurrahman said, ይህ ሰው እንደተናገረው I met a man who accompanied the prophet. ነብዩን ከነብዩ ጋር የነበረ ሰው ጠየቅኩኝ። as አቡ ሁሬራ accompanied him for 4 years. who said እሱም እንደዚህ አለ the messenger of Allah forbade us from combing our hair every day. የአላህ መልእክተኛ በየቀኑ ፀጉራችንን እንዳናበጥር ከልክለውናል። ጁነዲን ይሄ ነገር እንዴት ነው? ምን ይሻላል? እና እኔስ ምን አልኩ? ከለከለ ነው ያልኩት እንጂ እኔ አልከለከልም ብያለሁ እንዴ። ቅድም ምን ብለኛል? በየቀኑ ማበጠር ጥሩ ነው አይደለም ስል ጥሩ ነው ንጽህና መጠበቅ ነው አልከኝ። አንድ ሰው በየቀኑ አታበጥሩ ቢል ንጽህናን እየፈቀደ ነው እየከለከለ ብለህ ንጽህናን እየተቃወመ ነው አልከኝ። ስለዚህ መሐመድ ንጽህናን ይቃወማል? አይቃወምም። ያው እኮ በየቀኑ አታበጥሩ ፀጉር ተከልክሏል እኮ አታበጥሩ አለ እሱ። እኔ ደግሞ ስለዚህኛው ትምህርት ስላሌለኝ ነው እኔ እንደ ባህላዊ ሁኔታ እንደ ሳይንስቶች ነገር ወስጄ ነው ያልኩ እንጂ ስለ ሃይማኖት ገብቶኝ ወይ እውቀቱ ኖሮኝ አይደለም። ያለንበት ዘመን ምንም ዘመኑ ምንም ማለት በነገራችን ላይ ይሄ ሀዲስ ለእኔ አዲስ ነው። እፎይ እኔ ካሁን በፊት ማውቀው እኮ እኔ ድሮ ፀጉራችን ስንሰራ ምናምን ፀጉር መፈረዝ አይቻልም ይከለከላል። ፀጉር ግን እንደዚህ መልቀቅ ነው። ማበጠር ግን ሱና ነው ይፈቀዳል ሲባል ነበር ማውቀው ነበር። እንደዛ ነው የምታውቀው? አዎ ፀጉር እንደዚህ ጎፈሬ ማድረግ አፍሮ ማድረግ ይፈቀዳል፣ ፀጉር መልቀቅ ማለት ነው። እሺ አሁንስ ምን ተባለ ነው? ሙሉ ማሳደግ ይፈቀዳል። ይሄኛው ሀዲስ ደግሞ ተጋጨብኝ ጭራሽ። ተጋጨብህ ማለት ነው? አዎ ምን በእርግጫ ነው ያለው ያኛውን ሀዲስ።
በቃ ከተጋጭብህ ትራፊክ ደውል። ትራፊክ እንትን ላይ እርስ በርስ አይገባችሁ እንጂ እንዴ ምን አይነት ማሳደግ እኮ ሱና እኮ ነው እኮ ማሳደግ ሱና ነው። ታበጥረዋለህ። ማበጠር ሱና ነው የሚባል ነገር ነበር በፊት። አፍሮ ማድረግ ሱና እኮ ነው ማሳደግ እንዴ ሙሉ ማሳደግ ያው ሱና ነው። የሆነ ጽዳቱ ምናምን ከተበከለት ማለት ነው። ያው አታበጥሩ ብሏላ ነው በታሳታ በጥረ እንዴ አበጠርክ ማለት ብቻ ዋናው ሱና ነው። ጽድናው ጠብቅላት። ካላበጠርከው ይቀምላላ እንዴ ደግሞ ቅማል ከያዘ ደግሞ በገረዱ ነው እንዴ ጽዳቱን መጠበቅ አለብህ አንተ ከታጠብኮ አንተ በአመት ታጠቡ አይልማ ነብያችን ሰለላሁ ዐለይሂ ወሰለም እኮ ታጠቡ አይልም። አታበጥሩም ብለው ታጠቡም አላሉ። አይ ጽዳቱን አንተ መጠበቅ አለብህ እኮ እንዴ ካልተበጠረ ደግሞ ይቀምላል እኮ ጽዳቱን መጠበቅ አለብህ እኮ አንተ በግ ማረድ ነገር እንዴ በበግ ማረድ ነው ንጽህና ቢጠበቀው በግ ነው የምታርደው ቅማል ከተገኘብህ በየቀኑም እንዳታበጥር ብሎ ጀመር በሰው እንትን የተገነባ እንትን ይዛችሁ ደግሞ ታወራላችሁ። ምን በሰው ምን የያዘ ነው እናቴ? አንተ በሰይጣን የተገነባው ሲኛ በአላህ በአንድ አላህ ነው። ተይ እንትን ምንመራው ምናምነው በአንድ አላህ ብቻ ነው። ስለዚህ አላህ መሐመድ የአላህ መልእክት ስለዚህ አላህ ሰይጣን ነው። የአላህ የአላህ ሰይጣንማ አንተ ነህ። እናንተ ሰዎች አይበቃችሁም? ለዛሬ ይበቃናል። ይብቃን። ምንድን ነው ጥያቄ? በእናንተ ማለት ነው። አሁን ለምሳሌ ልጅ ሲወለድ ክርስትና እስከሚነሳ ሙስሊም ነው አይደለም? ያ ልጅ ሙስሊም ማለት ምን ማለት ነው? አይ እንደዚህ የሚባል ነገር የለም። ሙስሊም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? እሺ ክርስቲያን ማለት ምን ማለት ነው? እኮ እንድመልስልህ ነው አይደለም የሚለውን እንድመልስልህ። ሃይማኖት ማለት ነው። ሙስሊም ማለት ሃይማኖት ማለት ነው። አይ አንዴ ማመድ ሙስሊም ማለት ምን ማለት ነው? ቴስት ነው። ያው ሃይማኖት ማለት ነው። ሃይማኖት ማለት ምን ማለት ነው? ማመን በአንድ አላህ ማመን ነበር። ጎበዝ። ስለዚህ ገና የተወለደ ሕፃን ልጅ አላህ ማን እንደሆነ እንኳን ያውቀዋል። አላህ ማን እንደሆነ እንኳን ያውቃል ገና የተወለደ ልጅ አይደለም። እሺ ክርስትና የምታነሱበት ምክንያት ምንድን ነው? አላህ ምን እንደሆነ ሙሐመድ ማን እንደሆነ አፉን ያልፈታ ልጅ ያውቃል? ያውቃል። ስልጤው ራስን እየዋሸ ነው። ገና የተወለደ ትኩስ እንኳን አላህ እናቱንም አይደለም። እሺ ሲወለድ ሙስሊም ነው አይደለም? ይሄን ብቻ እንትን በሉ። አይደለም። ያ እሺ አንድ ጥያቄ ልጠይቃችሁ ለነገር ሲወለድ ሙስሊም ከሆነ ለምን ሻሃዳ ይዛል ታዲያ? እኔ አሁን ለምሳሌ አትሰግድም ተብዬ ሙስሊም አይደለም እባላለሁ። ስለማልሰግድ መስገድ አልወድም። ታዲያ ሲወለድ ሙስሊም ከሆንኩኝ ለምንድን ነው የምሰግደው? ካልሰገድ ካፊር ነህ ለምን እባላለሁ? እና እኮ ሲወለድ ሙስሊም ከነበርኩ ለምንድን ነው ካልሰገድክ ካፊር አልሰገድክም ተብዬ ካፊር የምባለው? እሺ አንተ የምታምነው በማን ነው? ይሄን ብቻ መልስልኝ። በማንኩም ሳይሆን እኮ ማለት ነው። በማን ነው? በነገራችን ላይ ክርስቲያን ከመውጣት በፊት ቅድም ሶስተኛው ድንጋይ ሳጨርሰው አገኙ እንደ ነብያችን ሶስተኛው ድንጋይ ክርስቲያን ኩበቱን ጥለው በሁለቱ ድንጋይ ብቻ ነው የተጠቀሙት። ሁለት ድንጋይ ላይ ቆመ ነበር እኮ። በኩበት ነው። ኦኬ እፎይ በውስጥ የምጠይቅ ጥያቄ አለ። በቃ እናወራለን። እሺ ይሄን ምንሽሻል ጀምር አሬስ ጥሩ ነው። እንግዳለው ይመስለኛል። ይብቃል። ይሻላል። ይብቃን። ሰላም
ብዙ ነገር ወርዶብኛል። ዛሬ እንግዲህ ተቀብያለሁ። ብዙ ነገር ወርዶብኛል። ኢፎ እና ያለና ችግር የለም። በየቀኑ ሁሉም ነገር እኮ በየቀኑ እኮ ነው እንለምዳለን። አንተ አማርኛ ነሳህ መጀመሪያ አንተ በሁሉም ይሳካል። ችግር የለም ኢንሻአላህ። እሺ